ሕማማት ደራሲ ዲያቆን ሄኖክ ኃይሌ መቅድም ሕማማት የሚለው የግዕዝ ቃል ትኩሳት፣ ንዳድ፣ በሽታዎች፣ ሐዘናት፣ ጭንቀቶች፣ መከራዎች፣ ዋይታዎች የሚሉ ትርጉሞችን ይሰጣል። በመጽሐፍ ቅዱስ የመድኃኔዓለም ክርስቶስ መከራዎች ለመግለጽ ሕማማት የሚለው ቃል ተጠቅሞ የምናገኘው ቅዱስ ሉቃስ ሲሆን በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱ አሳያቸው ሲል እናገኘዋለን። በዚህ መሰረት የክርስቶስ ሕማማት ማለት ስለ ሰው ልጅ ፍቅር ሲል የተቀበለውን ስቃይ፣ ጭንቀትና መከራ ማለት ነው። ከዚህ ውጪ ግን ሕማማት የሚለው ቃል በሽታን የሚገልጽ ሐሳብ ቢኖረውም መድኃኔዓለም ክርስቶስ ግን የታመመው በሥጋ በሽታ ሳይሆን በመከራ ብቻ ነው። በኦርቶዶክሳዊ አስተምህሮ መድኃኔዓለም ክርስቶስ የሥጋ በሽታ ሊታመም አይችልም። እንደሚታወቀው መድኃኔዓለም ክርስቶስ የወደቀውን የሰው ልጅ ወደ ክብሩ ይመልስ ዘንድና ሰዎች ከመጀመሪያው አዳም ተበድለው ያመጡትን ጸጋና ክብር ሁለተኛ አዳም ሆኖ ሊመልስላቸው ሰው የሆነ አምላክ ነው። ክርስቶስ ሁለተኛ አዳም ተብሎ የሚጠራውም እንደ መጀመሪያው አዳም ያለ ወንድ ዘር ተወልዶ አዳም በገነት ውስጥ እያለ ከመበደሉ በፊት የነበረውን ፍጹም የሆነ አካል ይዞ የአዳምን የቀድሞ ያልጎሰቆለ ባህሪ ወይም አንኮራፕትድ ኔቸር ይዞ ስለመጣ ነው። አዳም ሲፈጠር ለመሞትም ላለመሞትም የሚሆን ሕገ እግዚአብሔርን ቢጠብቅ ወደ ኢመዋዕትነት ወይም ኢሞርታል ታድሶ በቀላሉ የሚሸጋገርበት፣ ቢበድል ደግሞ ወደ መዋቲነት ወይም ሞርታል የሚሸጋገርበት ማዕከላዊ ሁኔታ ወይም ኢንተርሚዲየት ስቴት ላይ ሆኖ ነበር። በዚህ ምክንያት አዳምም ሆነ ሔዋን ከመውደቃቸው በፊት የነበራቸው አካል የማይታይ የማያረጅ የከበረ ብሩህ አካል ነበረ። በእርግጥ የዚህ አይነት አካል ነበራቸው ብሎ ሲነገር አሁን በያዝነው የጎሰቆለ የሚታመምና የሚያረጅ ሰውነታችን ውስጥ ሆነን ለማመን ያስቸግረናል። ስለዚህ እዚህ ዓለም ላይ እየኖርን እንዲህ አይነት የሰው አካል ይኖራል ብለን ለመገመት እንኳን ያቅታል። አዳም እና ሔዋንም የወደቁትም በገነት እያሉ አለመታዘዛቸው የሚያመጣባቸው ውድቀትና ጉስቁልናም ሆነ። አሁን እኛ ያለንበት የሚታመም የሚያረጅ አካል ይኖራል ብለው ለመገመት እንኳን ባላመቻቸው ነበር። ስለዚህ መድኃኔዓለም ክርስቶስ የአዳምን ከውድቀት በፊት የነበረ የከበረ አካል ይዞ ስለተወለደ የሥጋ ደዌ በራሱ ዘንድ የለም። ቤተ ክርስቲያናችን በዕለተ ዓርብ ነአምን ሕማሞ ለዘኢየሐምም የማይታየውን የእርሱን ሕማሙን እናምናለን እያለች እያዜመች የምትሰግደው ሕማማት ስንል መድኃኔዓለም ክርስቶስ ስለ ሰው ልጅ ፍቅር ሲል በፈቃዱ የተቀበለውን እንግልት፣ ድብደባ፣ የመውደቅ መነሳት፣ የእሾህ አክሊል መድፋት፣ ግርፋት፣ ችንካር፣ መስቀሉን ማለታችን ነው። ነቢዩ ኢሳያስ መልክና ውበት የለውም፣ ባየነውም ጊዜ እንድንወድደው ዘንድ ደም ግባት የሌለው የተናቀ ከሰው የተጠላ የሕማም ሰው ደዌን የሚያውቅ ነው። ሰውም ፊቱን የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል በማለት እንደተናገረው በዕለተ ዓርብ የነበረው መድኃኔዓለም ውሎ የተለየ ነበር። በዕለተ ዓርብ ነቢዩ ዳዊት ውበት ከሰው ልጆች ያምራል፣ ሞገስ በከንፈሮች ፈሰሰ ብሎ የዘመረለት ጌታ ከደረሰበት መከራ የተነሳ ፊቱ በደም ተለውሶ መልክና ውበት የሌለው ባየነው ጊዜ እንድንወደው ዘንድ ደም ግባት የሌለው የተናቀ ከሰውም የተጠላ ሆነ። ፊቱን ሊያዩ ወግተው ወደ ሾላ ዛፍ የወጡለት ክርስቶስ በዕለተ ዓርብ ግን አጥንቱ እስኪታይ ተገርፎ ሰውን ፊቱ እንዲሰወርበት የተናቀ ሆነ። አዳምን ጥንተ ተፈጥሮ ለመመለስ በቀደመው አዳም አካል ቢገለጥ በዕለተ ዓርብ ግን መሞት ታመመ። የሕማም ሰው ደዌን የሚያውቅ ሆኖ በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸከመ። መከራውን የክርስቶስ ሕማማት ብለን የምንጠራውም እኛ ልንቀበለው የነበረውን ሕማማችንን እርሱ በመቀበሉ ምክንያት ነው።
የጌታችን የሕማማቱ ነገር የሰው ልጅ ዳግም በቀራንዮ የተፈጠረለት ታሪክ በመሆኑ የነቢያቱ ትንቢትና ምሳሌ፣ የሐዋርያቱ ስብከትና መልእክት፣ የሊቃውንቱ ትርጓሜና ትምህርት፣ የካህናቱ ቅዳሴና ሰዓታት፣ የመዘምራኑ ማኅሌትና ስብሐት የጌታችንን ሕማም የሚያወሳ ነው። መከራው ከመከራ የዳንበት፣ ሞቱን ሕይወት ያገኘንበት በመሆኑ በትንሣኤው እና በዕርገቱ ተጽናንተን የምንዘነጋው፣ በምጽአቱ ተስፋ ተሞልተን የምንረሳው አይደለም። ጌታ እስኪመጣ ድረስ ሞቱን ትናገራላችሁ የተባልነውን ይዘን ንዜኑ ሞትከ እግዚኦ፣ አቤቱ ሞትህን እንናገራለን እያለን ዘወትር የምንቀድሰው ነው። በዚህ ሕማማት በተሰኘው መጽሐፍ ላይ ስለ አዳም ውድቀት እና ስለ አምላክ ሰው መሆን ምክንያት የመሳሰሉትን እጅግ ሰፋፊ ርዕሶች ሳንነካ ከሐሙስ ማታ እስከ ዓርብ 11 ሰዓት ያለውን የጌታችንን የ20 ሰዓታት ሕማም እንዳስሳለን። ብቻውን መጽሐፍ የሚነካ ጌታችን ከተያዘበት በጌቴሰማኒ አትክልት ስፍራ እንጀምራለን። በመጀመሪያው ምዕራፍ ለጌታችን መያዝ ተባባሪ የነበረውንና የጌታችን የሕሊና ቁስል ከነበረው የአስቆሮቱ ይሁዳ እንጀምራለን። ከዚያም ሁለተኛው ምዕራፍ ጌታችን ተይዞ እስከ ጠዋት ድረስ ሲፈረድበትና ሲንገላታ ወዳሳለፈበት ሊቀ ካህናቱ ግቢ አብረን ገብተን እናድራለን። ሲነጋም ወደ ጲላጦስ አደባባይ ሄደን የፍርዱን ሂደት እንከታተላለን። ወደ ሄሮድስ ሲወስዱት እንከተለዋለን። ሲገርፉት ቆመን እናያለን። ይሰቀል ሲሉም እንሰማለን። ከዚያም ከሊቶስጥራ ጋር እስከ ቀራንዮ መስቀሉን ይዞ ሲሄድ በእግረ ሕሊናችን እንከተለዋለን። ከስምዖን ጋር እናግዘዋለን። ከገሊላ ሴቶች ጋር አብረን እናለቅሳለን። ከመስቀሉ ስር ከእናቱና ከዮሐንስ አጠገብ ቆመን በመስቀል ላይ ሆኖ የሚናገረውን ከታች ሆነን እንሰማለን። በመጨረሻም ነፍሱ ከሥጋዋ መለየቱን አይተን ከለንጊኖስ ጋር በጎኑ ውሃ ተጠምቀን ከኒቆዲሞስና ከዮሴፍ ጋር አልቅሰን እንቀብረዋለን። ስለ መዳናችን እንደተደሰትን ስለ መከራው እናለቅሳለን። ትንሣኤው ተስፋ አድርገንም ሕማማት የተሰኘውን መጽሐፍ ንባባችንን እናበቃለን። የሕማማቱ ታሪክ የሰው ልጅ ደህንነት የተፈጸመበት የትልቅ ፍቅር፣ የይቅርታ፣ የምህረት ታሪክ ነው። በእያንዳንዳችን ውስጥ እግዚአብሔር በአንድ ልጁ በኢየሱስ ክርስቶስ የሚሞላው አንዳች ባዶነት አለ። መከራውን ማንበባችን ይህ ባዶነታችንን ለመሙላትና በንስሐ ለመመለስ ነው። በመጽሐፉ ዓላማ ከምናነባቸው ከ20 ሰዓታት የወንጌሉ ክስተቶች መነጽርነት ራሳችንን ፈልገን እንድናገኝ መረዳት ነው። የኦርቶዶክሳዊ የመጽሐፍ ቅዱስ አነበባበብ ስልት አንዱ መግለጫ በመጽሐፍ ቅዱስ ውስጥ ራስን ፈልጎ ማግኘት ነው። ከበረሃ መነኮሳት አባቶች አንዱን ክርስቶስ በጎችና ፍየሎችን በግራና በቀኝ አቆማለሁ ያለው ስለ እነማን ነው ብለው ቢጠይቁ በጎቹ እርሱ ያውቃቸዋል፣ ከፍየሎቹ ግን አንዱ እኔ ነኝ ብሎ መልሶ ነበር። በመጽሐፍ ቅዱስ ውስጥ ስማችን ተቀይሮ እንጂ የሁላችንም ታሪክ ተጽፏል። በወንጌሉ ቀድሞ ከተጻፈው ታሪክ እንድንማር፣ ታሪካችንን እንድንለውጥ ለትምህርታችን ተጽፎልናል። ወዳጄ ሆይ እባክህ ጌታችን ከተያዘበት ሐሙስ ማታ እስከ ተቀበረበት ዓርብ ያለውን ክስተት ውስጥ ራስህን ፈልገው። በዚያ ከነበሩት ሰዎች አንተ ማን ትመስላለህ? ወዳጅ መስሎ እየሳመ የሚሸጠው ይሁዳ አንተ ነህ? ወይስ ፈርቶ የሚክደው ጴጥሮስ? ያንተ ጠባይ በእነዚህ 20 ሰዓታት ውስጥ ከነበሩት ሰዎች ይመስላል። ጌታ አስረው እያዳፉ የወሰዱትን ትመስላለህ? በስህተት የሚመሰክሩት ውስጥ ነህ? ወይስ ያለ ጥፋቱ አስረው ከሚያንገላቱት ውስጥ ነህ? ያለ ሕግ አግባብ በግርፋት ከገረፉት ውስጥ ነህ? ወይስ ገዢዎች ለማስደሰት ብለው በጥፊ ከሚማቱት ውስጥ ነህ? እንደ ጲላጦስ አይነት ዳኛ ትሆን? ንጹሕ መሆኑን እያወቅ ገርፈሃው ይሆን? ከሆነ ንጹሕ ነኝ ብለህ ብትታጠብም አጥፍተሃል። ይልቅስ ሲባል አብረው ከሚጮሁት ትሆን? ከሄሮድስ ጭፍሮች ጋር ቀህበታል ወይስ ከገሊላ ሴቶች ጋር አልቅሰህለታል? ወዳጄ ሆይ በዕለተ ዓርብ ከሆኑት አንተ ማንን ትመስላለህ? የቀኙ ወንበዴ ነህ ወይስ የግራው? የቆምከው ከሰደቡት ጋር ነው ወይስ ከእናቱ ጋር?
የምታውቃቸውን የሌሎች ሰዎችን ጠባይ ለማስመሰልና ይሄማ እገሌን ለመንካት ነው እያልክ ከመንፈሳዊ መጽሐፍ ውስጥ ስጋዊ ቅኔ ለማውጣት አትሞክር። እባክህ ራስህን ብቻ ፈልገው። የእግዚአብሔር ቃል መስታወት ነው። በመስታወትም ደግሞ የራስን እንጂ በሌላ ሰው ፊት አይታየም።